በማስጀመሪያ መርሃ ግብሩ መልእክት ያስተላለፉት የይርጋ ጨፌ ከተማ አስተዳደር ከንቲባ አቶ ብጻየው ታደሰ ሀገራችን ድህነትን ታሪክ ለማድረግ በምታደርገው የብልጽግና ጉዞ መነሻነት ከተረጂነት ወደ ምርታማነት ለመሸጋገር እንደ ከተማ የበጋ መስኖ ተግባር ላይ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ካሁን በኋላ ዝናብ እየጠበቀን አይደለም፣ ማምረት አለብን። ውሃ አለን፣ በጋ ላይ ማምረት አለብን። በአመት ቢያንስ 3 ጊዜ ማምረት አለብን። ምርታማነትን ከፍ እያደረገ ሲሄድ የምግብ ዋስትናችን በአግባቡ እናረጋግጣለን የሚለው ነገር ፓርቲ ያስቀመጠው አቅጣጫ ነው ማለት ነው። በከተማችን ደረጃ ይሄን ዜሮ ግብኡን ለማድረግ አንድም መሬት ጾም ማደር የለበትም። ስለዚህ 2-3 መሬት አርሰን አሁን ላይ ያጋጠመን ያለው እየተፈታተነን ያለው ኑሮ ውድነትን መቀነስ እንችላለን የሚለው ነገር ይሄ ስራ ትልቁ አጀንዳ አድርገን እየሰራን ነው። እንደ ሀገር የተጀመረው የኢኮኖሚ ሪፎርም ስራ ውጤት የታየበትና ለአፍሪካ ምሳሌ የሆነበት ነው ብለው በቀጣይም ከተማውን የብልጽግና ተምሳሌት ለማድረግ ብሎም ከተረጂነት ወደ ምርታማነት ለመሸጋገር የተያዘውን እቅድ ከግብ ለማድረስ በትኩረት እንሰራለን ሲሉም አንስተዋል። የይርጋ ጨፌ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አብርሃም ወርዶፋ ከተረጂነት ወደ ምርታማነት ለመሸጋገር ያሉንን የውሃ አማራጮችን የተፈጥሮ ሀብትና ጸጋን በመጠቀም በበጋ መስኖ ከ70 በላይ የሚሆኑ ሴቶችና ወጣቶችን በማደራጀት ወደ ተግባር መግባታቸውን ገልጸው በቀጣይም ለውጤታማነቱ የድጋፍና ክትትል ስራው ተጠናክሮ እንደሚቀጥልና በሌሎችም ቦታዎች ተግባሩን እንደሚያስፋፉ አንስተዋል። እናቶች፣ ወጣቶች ተደራጅቶ ሰርቶ ለገበያም ጭምር የሚያቀርቡበት ሁኔታ ለማመቻቸት ትልቅ ትኩረት ሰጥተን እየሰራን ስላለን ይሄ እድል እንዲሰፋ ሁሉም ሰው የራሱን ድርሻ እንዲወጣ ሚናውን በአግባቡ እንዲያጎላም ጭምር በእኛ በኩል ድጋፍ እናደርጋለን። ይሄን አውቆ ሁሉም በዚህ ስራ ላይ እንዲሰማራ መልእክተን ጭምር ለማስተላለፍ ነው። የይርጋ ጨፌ ከተማ አስተዳደር የብልጽግና ፓርቲ የሴቶች ክንፍ ጽህፈት ቤት ኃላፊ ወይዘሮ አማሬ ቾፕሴ በከተማው የተደራጁ ሴቶችና ወጣቶች ምርታማነትን ለማሳደግና የምግብ ፍጆታን በራሳቸው ለመቻል ትኩረት ሰጥተው እየሰሩ መሆኑን አንስተው በቀጣይም የምግብ ሉዓላዊነትን ለማረጋገጥ የከተማ ግብርናው የበጋ መስኖ ስራ ተጠናክሮ እንደሚቀጥል አንስተዋል። በተሰጠን ቦታና በተዘጋጀልን የምርት ወይም ዘር የጓሮ አትክልት ዘር በመጠቀም ውሃን በማጠጣት እዚህ ቦታ ለመስራት እጅግ ከፍ ባለ ሞራል ወደዚህ አቅርበን በየአደረጃጀት በኩታ ገጠም እንዲደራጁ አድርገን አደራጅተን ወደዚህ እንዲመጡና እንዲሰሩ በጉልበታቸው እንዲሰሩ አድርገን ዛሬ በዚህ ልክ እንዲመረቅና ላውንች እንዲደረግ ያደረግንበት አግባብ እንዳለ ሊገልጽ ፈልጋለሁ። በተግባሩ ከተደራጁ ሴቶች ወጣቶችና በማስጀመሪያ መርሃ ግብር የተገኙት ተሳታፊዎች በሰጡት አስተያየት የኑሮ ውድነትን ጫናን ለመቀነስና ለምግብነት ከመጠቀምም ባለፈ ከስራ አጥነት ተላቀው የራሳቸውን ኢኮኖሚ ለማሳደግ በርትቶ መስራት ይገባል ብለዋል። ተጨማሪ ሰዓቴን አጣጥሜ ቅዳሜ አለ ከ11 ሰዓት ተኩል በኋላ ያለኝን ሰዓት እንደገና ጧት ላይ ደግሞ ከ2 ሰዓት ተኩል በፊት ያሉኝን ሰዓቶችን አጣጥሜ ተጨማሪ ስራ መስራት አለብኝ ብዬ ራሴን አሳምኜ ነው ወደዚህ ስራ የገባሁትና ሴቶች ጊዜያቸውን በአግባቡ ከተጠቀሙ በአግባቡ ወደ ልማቱ እንደገና ወደ ስራ ከገቡ ሰዓታቸውን ተጠቅመው ተጨማሪ ነገር ሰርተው ራሳቸውን ማሻሻል ይችላሉ። አሁን ለወጣቱ እናስተላልፈው መልእክት በማይሆን ቦታ ከሚውል የማይሆን ወሬ ከሚሰማ ወጣቱ ስራውን ፈጥሮ ባለው አማራጭ ያለውን አማራጭ ተጠቅሞ የኢኮኖሚ ተጠቃሚነት ማረጋገጥ መቻል አለበት የሚለውን ለወጣቱ መልእክት ለማስተላለፍ ነው።